አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ እንደተለመደው በአዲስ ቪዲዮ የወርቅን ዋጋና እንዲሁም አንዲት እህቴ የገዛችውን ወርቅ ነው ይዤላችሁ የመጣሁት። ቀኑ ማክሰኞ ነው፣ ጁን 30 2026። እህታችን እንግዲህ ያው የምትመለከቱትን ወርቅ ገዝታለች። ምን ያክል እንደገዛችሁ እነግራችኋለሁ። አስተያየት አስቀምጡላት። ያው ሁልጊዜም እንደምለቀው አስተያየት ለሚፈልጉ እህቶቼ እናንተም ደግሞ የራሳችሁን ሀሳብ ኮሜንት ላይ አስቀምጡላቸው ማለት ነው። ምክንያቱም ይጠቅማቸዋል። እና በዚህ አጋጣሚ ወርቅ ስትገዙ ያው ዲዛይን፣ ቆንጆ ዲዛይን ግዙ ብዬ ካሁን በፊትም ነግራችኋለሁ። ዲዛይን ገንዘባችሁን ካወጣችሁ አይቀር ቆንጆ ዲዛይን መርጣችሁ ግዙ ማለት ነው። እሷ የገዛችሁ የአንገት ሀብሉ እስከ ማጫወቻው 7 ግራም ነጥብ 32 ነው ብላለች። ሰንሰለቱ 4 ግራም ማጫወቻው 3 ነጥብ 32 ማለት ነው። በአጠቃላይ የገዛችው በ68 ሂሳብ ነው። 68 ዲናር ያለችው ጆርዳን ነው ማለት ነው ውዶች። በአጠቃላይ የገዛችበት ዋጋ በ540 ዲናር ነው የገዛችው። ሁሉንም ማለት ነው። ሁሉንም ስላችሁ አሁን የነገርኳችሁን። ከዛ ቀለበቱ ደግሞ 3 ግራም ነጥብ 13 ነው። የጆሮ ደግሞ 2 ግራም ነጥብ 44 ነው። 88 ዲናር ሂሳብ የገዛችው። ድምሩ 550 ዲናር ነው ማለት ነው የቀለበቱና የጆሮ ብቻ። በአጠቃላይ የገዛችው 1090 ዲናር ነው ማለት ነው። ይሄን ሁሉንም ያው በጆርዳን ሀገር ብር ማለት ነው ውድ ቤተሰቦች፣ ያው በዲናር ስለሆነ እና ይሄንን ይመስላል። ምን ትሏታላችሁ? አስተያየት አስቀምጡላት። አማና ብላለች ማለት ነው ሀባይብ። ከዛ ውጭ ግን ዛሬ ወደ መጣሁበት አልፋለሁኝ። ቀኑን ነግራችኋለሁኝ። ዛሬ ያለበት የወርቅ ዋጋ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 483 ሪያል በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 443 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 424 ሪያል በመሸጥ ላይ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 362 ሪያል እየተሸጠ ይገኛል። ይሄ በሳውዲ ያለው የ1 ግራም ዋጋ ያለ ምንም ጭማሪ ነው ማለት ነው። እንደሚጨመርባችሁ ደግሞ የደሪባና የመስነያ መሃል አለባችሁ። የመስነያ ምን ያክል ነው ትሉኛላችሁ? ይሄን ያህል ብዬ ልገምትላችሁ አልችልም። እንደ ወርቁ ዲዛይን ነው ማለት ነው። በጣም የሚያምር ከሆነ መስነያው ይጨምራል። እንዲሁም ኢማራት 1 ግራም 24 ካራንት ወርቅ 473 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 434 ድርሃም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 414 ድርሃም በመሸጥ ላይ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 355 ድርሃም እየተሸጠ ይገኛል ማለት ነው ውድ ቤተሰቦቼ። ጆርዳን 1 ግራም 24 ካራንት ወርቅ 91 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 84 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 80 ዲናር እየተሸጠ ይገኛል። ኳተር 1 ግራም 24 ካራንት ወርቅ 473 ሪያል እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 434 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 414 ሪያል እየተሸጠ ይገኛል ማለት ነው ውድ ቤተሰቦች። ኮይት 1 ግራም 21 ካራንት ባህሪን 35 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 36 ሪያል ዲናር በመሸጥ ላይ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 40 ዲናር በመሸጥ ላይ ይገኛል ማለት ነው። እንግዲህ ውዶች የነገርኳችሁ የ1 ግራም ዋጋ ያለ ጭማሪ ነው። ጭማሪ እንዳለባችሁ ወርቅ ቤት ሄዳችሁ እንትን ማለት አለባችሁ፣ ማወቅ አለባችሁ። እዚህ ጋር ትናንት አሁን አንዲት እህቴ ወርቅ ቤት ሄዳ ደወለችልኝ። የሚገርማችሁ ማለት ነው ከማን ጋር ናት? ከአሰሪዋ ጋር ናት። ቢያንስ እኔ ተከራክሬ በጣም ብዙ ብር ነው ያስቀነስኩላት ሀቂቃ ማለት ነው። እሷ ሊገዛበት ካለችው ተከራክሬ በስልክ ያው ወርቁን ዲዛይኑን 2 ልጆች ናቸው በነገራችን ላይ ትናንት የደወሉልኝ። አንዷ እህቴ ቢያንስ ስንት ነው ያስቀነስኩላት? 5820 ሪያል ነበረ ልትገዛ ያለችው።
እኔ ያስቀነስኩላት 5700 ሪያል ማለት ነው። 120 ሪያል ነው ያስቀነስኩላት። እሷ ልገዛበት ያለችው በዚህ ዋጋ ነው ማለት ነው። ውድ ቤተሰቦች አንዷ ደግሞ 213 ሪያል ነው ያስቀነስኩላት ማለት ነው። እንግዲህ ይሄን ሁሉ 213 ሪያል ሙሉ ሊበሏት ማለት ነው። ስለዚህ ውዶችዬ ከቻላችሁ ቀድማችሁ እዛ ሆናችሁ ሳይሆን ቀድማችሁ ደውሉልኝ፣ ቀድማችሁ ማለት ነው። ምክንያቱም እዛ ሄደሽ ብትደውይልኝ ገጠመኝ ነው እንጂ ላላነሳ እችላለሁ። ታውቃላችሁ ያው ስራ ላይ ስለምሆን ማለት ነው። እና ውዶችዬ እንግዲህ ስትገዙ ተከራከሩ፣ አትፍሩ፣ ረጋ በሉ፣ አትቸኩሉ፣ ተረጋግታችሁ ግዙ። የዛሬ የወርቅ ዋጋ ይሄንን ይመስል ነበረ። የእህታችንን እንግዲህ ያምራል ወይንስ ያስጠላል ትቀይረው የሚለውን አስቀምጡላት ማለት ነው። ውድ ቤተሰቦች እንደኔ ግን ታላችሁ ብትቀይረው፣ እንደኔ ሀሳብ ብትቀይረው ቆንጆ ነው። አንዳንድ ጊዜ አረቦች ጋር ስከዱ ያንኛ በምንፈልገው ዲዛይን አለበት አያስገቧችሁም። ራሳቸው በሚፈልጉት እነሱ በሚወዱት ብቻ መርጣ ይሄን ግዢ ይላሉ። እኔ በራሴም ስለማቀው ለምን ብትሉ እኔ ብዙ ጊዜ ያው ሴትዮዬ ጋር ስለማወጣ የሆነ ልብስ መገዛለሁ ካልኩኝ ትመርጥና ይሄን በቃ ይሄ እኮ ቆንጆ ነው ይሄን ግዢ ትለኛለች። እኔ እኮ ደስ የማይለኝ ዝም ብሎ ሳልባጅ ማለት ነው ስለማቀው ነውና አብሽሩ ውድ እህቶቼ፣ አላህ ይገዛችሁ።